ንገረኝ ኤልሳን የት ነው ያደረካት? የት ነው ያደረካት ኤልሳን? ሻትካት ንገረኝ የት ነው ያደረካት? እኮ በዚህ ተባለ ወዲህ ነው ምንድነው ሂድ ተመለስ ያዙ ሰላም ጤና ይስጥልኝ ውድ ወንድሞቼ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት በሁለት ቪዲዮዎች ያለኝን አስተያየት ለመስጠት ነው። በልዑል ትላንትና በሰራው ልዑል ቪዲዮና ዛሬ ደግሞ ቴዲ በሰራው ቪዲዮ ሁለቱን አጣምሬ ያለኝን አስተያየት ለመስጠት ነው። ልዑልና የኤልሲ ያክስቷ ልጅ ኤልሲን በፍለጋ በወጡበት ናቀው ኤልሲ አዲስ እጮኛ አላት ተብሎ ሰምተናል። ከሱ ጋር ያደረጉትን ውይይትና በከዛ ቀጥሎ ያለው ባለው ታሪክ ላይ ያለኝን አስተያየት ለመስጠት ነው። ስላዳመጣችሁኝ በቅድሚያ አመሰግናለሁ። እስቲ ትንሽ ቪዲዮ አለች ቀንጣብ ያደረኳት ተከታትለን ነው እንመለስ። የነበራችሁ ቀረቤታ ምን ይመስላል ማለት ያው እንደሰማሁት ከሆነ ፍቅረኛ ሀነችም የሚባል ነገር ሰምቼ ነበር። ሰው ያወራል በጣም ብዙ ወሬ ያወራል ግን ያው እሷን እናቷን እንድፈልግ ከመርዳት ውጪ ሌላ ምንም ነገር አስቤም አላቅም። እሷ አስተም አልፈጠረባትም ይሄ ነገር አይምሮ አስተም እኔ እሷን ለመርዳት ነው ያው ሁሉም ነገር በሚፈቅደው እሷን ለመርዳት ነው እንጂ ሐሳቤ በሌላ ነገር ፍቅረኛ ምናምን ነገር አላሰብኩም። እሷም ሐሳቡ አይደለም ማለት ፍቅር ግንኙነት ምናምን ሪሌሽን ውስጥ ምንም አይነት ነገር አልጀመራችም አልገባችሁ? አይ ምንም አልጀመረንም። ያው እኔ እሷን ማግኘት እናቷን እንድትፈልግ ነው እንጂ እኔ አብዛኛው ጊዜ ትኩረት የማደርገው ስራው ላይ ነው። ሰው የሚናገረው ፍቅረኛው ነሽ የሚለው ወደ ተራ እንደነገርኳችሁ ይያ ስለምወጣ ነው እና እናቷን የምንፈልገው ተራ ላይ ስለምንወጣ ሰዎች ያዩና ፍቅረኛው ነች ይላሉ። እሷ ደግሞ ታውቃለች እኔ ፍቅረኛ እንዳለኝም ታውቃለች። ያው እሱ ነው ማለት ነው። ስለዚህ እንደሰማችሁት እዚህ ቪዲዮ ላይ ልዑል የኤልሳ ፍቅረኛ ናት የተባለውን ልጅ ቀጥታ ጠይቆታል እና በጣም ደስ በሚል ሁኔታ በጣም ስነ ስርዓት ያለው ምንም ነገር እንደሌላቸው ግን ያው የኤልሳን ቤት እናት ስለሚያቅና ለኤልሳ ለመርዳት ንጹህ ግንኙነት እንደነበራቸውና እሱም አልፎም ደግሞ የራሱ የሆነ ፍቅረኛ እንዳላቸው ሲናገር በእውነት ደስ ብሎኛል። እርግጠኛ ነኝ የብዙዎቻችን ደስታ ነው የሚሆነው። ለምን ምንም ቢሆን አልፈልግም ብላ ብትሄድም ልዑልን አለመፈለጉ አይደለም አልፈልግም ያሰኛት ብለን ስለምናምን ማለት ነው። እነሱ አስገድደዋት ወይም ደግሞ እንዳይፈልጋትና ችግር ውስጥ እንዳይወድቅ ብላ ያደረገችው ይሆናል ብለን ስለምናስብና አሁን ደግሞ በመሃል ላይ ያለች ፍቅረኛው ናት ብሎ ሲል በባለፈው ቪዲዮ ላይ ብዙዎቻችሁ በአስተያየት እንደሰጣችሁት ፍቅረኛ አዲስ ፍቅረኛ ነው እንዴ ምናምን ብላችኋልና እኔም ግን ተጠራጥሬ ነበር። ምናልባት እንደምታውቁት ክፍለ ሀገር ላይ ወንድና ሴት በብዛት ተከታታይ ከታየ የእንደዛ አይነት አስተያየት በሰው ላይ ይኖራልና እሱም የገለጸበት ይሄ ነው። በጣም በጣም ደስ የሚል ልጅ ነው። በጣም ጨዋ ልጅ ነው። ግን ከዛም አልፎ ግን ጓደኛው እነዛ ኤፍሬም እዛ ድረስ ሄደው ተከታትለዋት እሷን ለመውሰድ ባደረጉበት ሰዓት ለቀረበለት ድርድር እጁን ያልሰጠ በጣም ጥሩ ኢትዮጵያዊ ደስ የሚል ንጹህ ጨዋ ያሳደገው ልጅ መሆኑን ሳቅ ደግሞ የበለጠ ደስ ብሎኛል። እስኪ ለማንኛውም ደግሞ ይችን ደግሞ ቪዲዮ ተከታተሉ እና እንመለስ። ተቀማለ ሚዘረፍ ካለ ተዘርፋል። አረኔ በስራት ነው ማስከበረው ተው አረባክ ነገር ግን የሆነ ሰዓት ላይ ለአብርሃም ያቀረብክብለት ውል ትንሽ ግራ ያጋባ ነበርና እነዚህ ሰዎች እንዴት እንዳገኛቸው ምናምን ባላቅም እስኪ እሺ በቃ ወደ አዲስ አበባ ወስዱ ዛ ፈርኒቸር ቤት ምናምን ነገር አለው ሰውየው እዛ አዲስ ስራ እንደሚያሰራኝ ህይወቴን የሚለውጥ ነገር እንደሆነ ያኛው ስራ እና የተሻለ ገንዘብ እንደማገኝበትም ነበር ይነገረኝ። በዛ ምክንያት ነበር የተግባባነው። ኦኬ እሺ ከዛስ ምን ያህል ጊዜ ቆያችሁ ማለት በተግባባታችሁ ምን ያህል ጊዜ ቆያ? አረ ብዙ አልቆየም 2 ሳምንት ምናምን ነገር ነው
ትውቃችን ቢሆን እና የሚያስጭነው ነገር እንዳለና እና እንደጠበቁት አልነበረም። አንዱ ለቀን ሲያስጨንቅኝ በሶስተኛው ቀን እናትሽን አየኋት ብዬ እሷንም እነሱ ያሉበት ይዣት ሄድኩኝ። አጋጣሚ መኪና ይዞ ነበረ፣ ዶልፊን መኪና ወሰዷት። ከዛ አሳልፈ ሰጣት ማንነታቸውን ታውቃለህ? ይዋሹክ ቢሆን እሷ ምን ሆኖ ሌባ የሚመስልህ? አንተ ትክደኛ ምን ሆኖ ሌባ የሚመስልህ? ቆይ ቀና ብላ እናገኝ። ምን ሆኖ ሌባ የሚመስልህ? ቀና ብለው የኔ ሱረት አንተ ገንዘብ ለማግኘት ብለን እሷን አሳልፈ ሰጣት? ምን ተቀበኛ ራስ ወዳድ ውሻ ሰው ነህ። ቆይ አንተ እንዴት አሳልፈ እንግዲህ እዚህ ጋር እንደሰማችሁት ይሄ ልጅ ገንዘብ ለማግኘት ሲል ኤልሲን አሳልፎ እንደሰጣት ተናግሯል። ግን እዚህ ውስጥ ምንድነው የተረዳሁት? ሰዎቹ መጀመሪያ አለስልሰው ጠየቁት እንዳነጋገሩ። ከዛ በኋላ ግን ብትሸሽ እናጠፋለን ብለዋል ነው ያለ። እውነቱን ከሆነ ደግሞ አያደርጉትም ለማለት ደግሞ እንትንላለሁ። ለምን አንዴ አውቃታለሁ ስላላቸው። ስለዚህ ዋናውን እሷን ነገር ለማግኘት የሱን ቤተሰቦች አያጠፉም፣ ወንጀል አይፈጽሙም። ይሄን ለማድረግ አይቻልም። ግን እዚህ ንግግሩ ላይ ሰውየው ባጃጅ ፈልጎ ይመጣል። ያ ማለት እየተመላለሰ እሷንም ቢሆን እናቷንም እየፈለገ ነበር ማለት ነው። እናቷም ደግሞ ከተወሰነ ጊዜ በኋላ ያኛው መልካሙ ልጅ ኤልሲ ጓደኛ ሲናገር ትመጣ ነበር። አሁን ግን ለረጅም ጊዜ አልተመለሰችም ብሏል። ያ ምንድነው የሚያሳየው? እነዚህ ሰዎች እየተመላለሱ እሷንም በእነሱ ስር ያደረጓት ነው የሚመስለኝ። እሷንም ሳያግቷት አይቀሩም ብዬ ነው የማስበው። ለምን አትጠፋም ነበረ። ለ3 አመት ለ4 አመት ያክል የኤልሲ እናት በተወሰነ ወር ያማታል። ተመልሳ ግን ተመታ እነሱ ቤት አገልግላቸው እነሱም ደግሞ እንደሚያስጠጓት ነው የተናገሩና አሁን የዚህ ልጅ ባጃጅ መጥቶ ይመላለስ ነበር ሲል ምንድነው እኔ በቃ ወዲያውኑ እንትን ያለኝ እነሱ እዛ የሚያጠኑት እነሱ እዛ ክልል እንደሚሄዱ ስለሚያቅ የራሳቸውን ጥናት ያደረጉ ነበር። ደግሞ እንደዚህ ትራንስፖርት ላይ ያለ ሰው ደግሞ ከብዙ ሰው ጋር ይገናኛል ብለው ስለሚያስቡ በዛ መንገድ ይሄንን ሰውዬ አጥምደው የኤልሲንም እናት እነሱ ጋር ነው። አሁን ኤልሲ እሷ ጋር እነሱ ጋር መሆናቸውን በትክክል አውቀናል። የኤልሲ እናትም ደግሞ እነሱ ጋር እንደሆነች ያሳያል ማለት ነው ከዚህ ካለው እንትን አንፃር። ግን ዙሮ ምንድነው እዚህ ጋር የምንረዳው ሁሉም ሰው መጥፎ አይደለም። አሁን ይሄ ልጅ የአንደኛው ጓደኛው በጣም ጥሩ ልጅ ነው፣ ለራሱ አሳልፎ አልሰጣትም። ሌላው ሰው ደግሞ እንደዚህ ለገንዘብ ብሎ ራስ ይሸጣል። በዚህን ጊዜ ማንን ነው የሚታመነው? ምን አይነት ሰው? ሙሉ በሙሉ ሰውን አላምንም ሲባል ደግሞ እንደዚህ አይነት ንጹህ ሰው አለና በጣም የሚያሳዝን ጊዜ ነው። ለማንኛውም ምን ይሆን የሚቀጥለው ቪዲዮ? የልዑል ቪዲዮ የሚቀጥለው በጉጉት ነው የምጠብቀው። እንደው ያገኘዋት የሚል ተስፋ አለኝ። የነ ማህሌትና ወንድሟ ታሪክ እዚህ በልዑል በራሱ ላይ የተደገመ ይመስለኝ። እንደው እስኪ ፈጣሪ ጸሎት አድርጎ እሷን በሰላም እናቷንም በሰላም ተመልሰው ህይወታቸው በሰላም የሚኖሩበትን ነገር እንዲፈጠር አባቷም ደግሞ ወደ ጤናቸው ተመልሰው የሚመኙትን ህይወት መኖር የሚገባቸውን ህይወት እንዲኖሩ ጸሎቴ ነው። እናንተም እስኪ ደግሞ የምትሉትን አስተያየት ስጡኝ። እንዳልኳችሁ ዛሬ የመጣውበት በዚህ በሁለቱ ቪዲዮ ነውና በቴዲ በቀረበው እና ከአቶ ኤፍሬም ተልከው የመጡት አቶ ሲሳይ መጀመሪያ ላይ ቪዲዮ ላይ ሲደነፉበትና መጨረሻ ላይ ያሉበት ሁኔታ በጣም የሚገርም ነገር ነው። እነዚህ ወንጀለኞች ስማቸው እንጂ ውስጣቸው ባዶ እንደሆነ የሚያሳየው አንድ ትልቁ ቪዲዮ ነው ዛሬ ያየሁት። እኒህ አቶ ሲሳይ እንዳያችሁት በጣም ሲኩራሩ ለነ ቴዲም ሆነ ለነ ልዑል ህይወታቸው እንዳሳሰባቸውና እንደሚወዷቸውና ለነሱም ብለው ለመደራደር እንደመጡ ሲያሳዩ ሲናገሩ በነበሩበት ቅስፈት ነገሮቹ ተቀያይረው ደግሞ ድንገት ስኳር ሊኖርባቸው ይችላል። ግን ያለበት የስኳር በሽታ አንቀጣቀጣቸው
ግን እውነተኛ ስኳር በሽታቸው ተነስቶባቸው በማይመስል ሁኔታ ማለት ነው ሲያናግራቸው ነው የሚንቀጣቀጥ ከዛ የሚድኑት ደግሞ ከለቀቃችሁኝ እድናለሁ ብለው ያስባሉና ወንጀለኞች እንደዚህ ነው በቃ እነሱ ኃይላቸውን የሚሰጡት ምንድነው እንደተናገረው ደካማው ላይ ነው በቃ ደካማውን ነው እነሱ የሚያሸንፉትና አሁን ቴዲ ጀግናው በቃ ዛሬ አሳይቷል ደግሞ ይሄ ሰውዬ የነ ኤልሳን በእነሱ እጅ መሆናቸውን በትክክል ተናግሯልና በጣም ትልቅ የምስራች ነው የነ ኤልሳ እኔ እናቷ ማለሽ ብዬን ማስበው ሌሎችም ይኖራሉ በእነሱ እጅ ናቸው ብለዋል በድምጻቸው ይችን ቃል ደግሜ እንድትሰማው ታረጋለሁ በእነሱ ስር ናቸው ብሏል ከዛ በኋላ ደግሞ ሲናገሩ መጀመሪያም እኮ መሃል ላይ ሊናገሩ ነበር ኤልሳም ብለው ያው ቴዲ አልሰማም ቀጥሎ ሌላውን ጥያቄ ሲጠይቅ ግን ሰውየው ግን ጀምሮ ነበር ኤልሳ ብሎ በሚቀጥለው ግን ተናግሯል እነ ኤልሳም በእነሱ ስር ናቸው ብሏል ኤልሳ ሲሳይ የኤፍሬምን ጉዳዮች የምትገልለት ከሆነ ኤፍሬም የሚሰራቸውን እያንዳንዱን ነገሮች ታውቃል እያንዳንዱን ነገሮች ሄድ ብቻ ነው የሚለኝ ሄድና ጨርሰና ነው የሚለኝ ሃይላይት ሌሎቹ እንዳንተ አላስቸገሩኝም እስከ ዛሬ እሄዳለሁ በገንዘብ ስለዚህ ማንኛውንም ወንጀል ስራ የሚልን ተሰራ ነበር እኔ ወንጀል አልሰራም ያው እሱ ሰርቶ ምናምን እናስጨርስልኝ ሰዎቹ እርስ በርሳቸው ከሩቅ ይነጋገራሉ እኔ ስራ ጨራሽ ገዳይ ስለሆንኩኝ ብቻ በዚህ ጉዳዮችን አስፈጽመ ስለይመጣለት በዛ ነው የላከኝ ልጅ አደራይን ታባሚ ነኝ በዛ ላይ አይተ ተረዳኝ ያለሁበትን አደራይን ይቅርታ አድርግልኝ ማረኝ ሲሳይውል ያለህበትን ነገር አቃለ ያለህበትን ኮንዲሽን ግን ለኔ ደግሞ የምታቆኑነት እንዳለ እንድነግረኝ ፈልጋለሁ ለምንድን ነው እኔን እንድደራደራችሁ ይፈልጋችሁት ሲጀምርስ ቆይ ኤፍሬም እንዴት አድርጎ ቢያስበን ነው ይሄን ስራ ያቆማሉ ብሎ አንተን ይላከ ያው ኤፍሬም ብዙ ጊዜ ገንዘብ ስላለው በገንዘብ ነው የሚተማመነው እሱ ስለዚህ ነው ወደ አንተ የሚላከኝ ኦሬዲ ኤልሳ ታግቶ ነው ያሉት እዛ ስለዚህ በዛ ጉዳይ ላይ ሄድና ኤልሳ ኤፍሬም ጋር ያለችው አይኔ አላየዋትም ብሎኛል አላየዋትም እንጂ እኔ እንትን ብሎኛል መሰለኝ ኤልሳነስ ጋር መኖሩን ከሰምተሃል እንደዛ ያለ መሰለኝ ትንሽ ስለሚያመኝ አትርበትበት ይውል እሺ መናገር ያለብን በስነ ስርዓት ተናገር እሺ አያለ መሰለኝ